በለፈለፉ በአፍ ይጠፉ ነውና ነገርየው ሊያሾ ምናልባት ልትታሰር ትችላለች። ክስ ተከፍቶባታል። አንዳንድ ጊዜ ማህበረሰባችን ውስጥ ያልተለመዱ ጉዳዮች አሉ። አላገባም መብት ነው፣ ነገር ግን ፍቅረኛ ይዤ ዶክተር ወዳጄነ አደገኛ አስተምሮት ብዙ ሰዎችን አስቆጥቷል። ሴቶችን ለብልግና ብቻ መፈለጉ ብዙዎችን አስገርመዋል። እንመለከታለን። ሰላም ሰላም ጤና ይስጥልን ቤተሰቦች እንዴት አላችሁ? እንደምንቆያችሁ ዛሬም ተመልሻለሁ። በዛሬ ቪዲዮቻችንን በጣም ምርጥ ቪዲዮችን እየተመለከትን አብረን ቆይታ እናደርጋለን። ስትመለከቱ ቪዲዮ ላይክ በማድረግ ጀምሩ። እናንተ ሐሳብ አስተያየቶቻችሁን ኮሜንት መስጫው ላይ እንድታስቀምጡ በዚሁ አስታውሳችኋለሁ። ለዚህ ቻናል አዲስ ከሆናችሁና መጀመሪያ ጊዜ የምትመለከቱት ቻናሉን ሰብስክራይብ በማድረግ ቤተሰብ እንድትሆኑ ጋብዛችኋለሁ። ሐሳቦቻችሁን ግን መስጠታችሁን እንዳትረሱ። ስትሰጡ ግን እንድንማማርበት አንዳችን ከአንዳችን የሆነ ነገር እንማራለን ብለን ነው። ከቪዲዮ መጨረሻ ድረስ የትም እንዳትሄዱ። ኢትዮጵያ አፍሪካን ቲክቶከርስ ኢንፍሉዌንሰሮች አንድ ላይ ተሰባስበው አዲስ አበባ ይገኛሉ። ከተማ ቱር እያደረጉም ነበረ። ለከተማ ድምቀት ለሀገራችን ማስተዋወቅ በጣም ትልቅ አስተዋጽኦ አለው ብዬ አስባለሁ። ሩጫ አሬ ዋው በማታ በጣም ያምራል ከተማችን። ምን እያደረገች ነው? ቀደም ሲል በነዳጅ እጥረትና በሙስና ወንጀል ክስ ተመስርቶባት የነበረችው ታዋቂዋ ባለሀብት በረከት ወርቁ ወይም በረከት ገበሬዋ በፌስቡክ ገጿ ባስተላለፈችው መልእክት በፍርድ ቤት አስገዳጅ ትዕዛዝ ወዲያውን ነበር የተፈታሁት ብላለች። ሀገሬ እውነት በጣም አዘንኩብሽ። እኔን አስረውኝ በስሜ ለሸጡት ነዳጅ እኔን ተጠያቂ ማድረግ ከፍተኛ ግፍ ነው ስትል ድርጊቱን አልፈጸምኩም ብላለች። 14 ጊዜም ፍርድ ቤት መቅረቧንና በዳኞች ትዕዛዝ መፈታቷንም በማስታወስ ጉዳዩም በሴትነት የመጣ ጥቃት እንደሆነም አመልክታለች። በረከት ወርቁም ያለ ስሜ ስም ሰጥታችሁኛል ስትል የከሰሰች ሲሆን የተፈቀደው 466,000 ሊትር ናፍታ እንዴት አገር አቀፍ እጥረት ያስከትላል በማለትም በክሱ ላይ ያላትን ጥርጣሬም አጠናክራ ተናግራለች። ሀገሬ በጣም አዘንኩብሽ። ከሰለጠነ ሀገር መጥቼ ድቅድቅ ያለ ጫካ ውስጥ ገብቼ በመስራት ለሴቶች ኩራት ሆንኩኝ። ለሀገሬ ላቤን ሳይሆን ደሜን ገበርኩ የምትለው በረከት ገበሬዋ በነዳጅ ማጭበርበር ወንጀል በቀረበባት ክስ ምክንያት እንግዲህ ስሜቷ እንደተነካ ገልጻለች። በረከት ገበሬዋ በሀገሪቱ የነዳጅ እጥረት እንዲከሰት ምክንያት ሆናለች በሚል አቃቤ ሕግ አማካኝነት እንግዲህ ክስ ተመስርቶባታል። በረከት ገበሬዋ ይህንን ተከትሎ ሴቶችን ቀን ማክበር ሳይሆን ሴቶች ራሳቸውን ማክበር ነው የሚገባው የሚል መልእክትም አስተላልፋለች። ለማንኛውም ይህንን ሁኔታ እንዴት ተመለከታችሁት? ሀሳባችሁን ኮመንት ላይ ጻፉልን። የመረጃ ሌሎች እንደርሼ ማድረጋችሁ እንዳትረሱ። አዲሱንም ደግሞ በበረከት ገበሬዋን ፖሊስ እየፈለገ ነው። እንግዲህ የምታገኙት ሰዎች እንግዲህ ያሳውቁኝ ብሏል። ሁኔታዎችን እንደሰማችሁት ነው። እኔ ግን የሚገርመኝ አንዳንድ ጊዜ ጠቅላይ ሚኒስቴራችንን ብዙ ጊዜ ፎቶቸውን የሚሰቅሉ የሚያሞጋግዙ ሰዎች ወንጀል ውስጥ ይገኛሉ። መንሱር ጀማል አንድ ነበር፣ በረከት ገበሬዋ ሁለተኛዋ፣ ሌላ እንዲህ እያለ ይቀጥላል። ስትራቴጂያቸው ይሁን ግጥምጥሞች ይሁን አላውቅም፣ ብቻ በረከት ገበሬዋን ፈልጉልኝ ብሏል ፖሊስ። በዚህ ሰዓት የኢትዮጵያ ፌዴራል ፖሊስ 4 በከባድ ሙስና ወንጀል ተፈላጊዎችን ይፋ አድርጓል። በዚህም አንደኛ ላይ በረከት ወርቁ አደራ ስትሆን፣ ሁለተኛ ላይ ጌታቸው አሞኘ ያየ፣ ሶስተኛ ላይ ይልቃል የኔሰው ዘለቃ፣ አራተኛ ላይ ደግሞ አቡሻ አየለገነት። እነኝን ግለሰብ ያያችሁ እንግዲህ የኢትዮጵያ ፌዴራል ፖሊስ ጠቁሙኝ ብለዋል። ስፒድ ይህ በስሎቫኒያ ውስጥ የሚገኝ እጅግ ጎበዝ ልጅ ነው። በስሎቫኒያ ጎት ታለንት የተባለውን የችሎታ ውድድር ያሸነፈ ሲሆን ከአንተ ካልኩሌተር በላይ ፈጥኖ መስራት ይችላል። እና ይህ ልጅ ይበልጠኛል ከኔ ማለት ነው? አዎ። ከኔ ትበልጣለህ? አዎ። እሺ አሁን እፈትናለሁ። ካልኩሌተር ይታለ ቻት ሁላችሁም እዩት። ይህን ሊያገኘው የሚችልበት ምንም መንገድ የለም። 12 ሲባዛ በ15 በ80 ጎበዝ። ሁላችሁ ተመልከቱ። የማይቻል ነው፣ በፍጹም የማይቻል ነው። 22 ሲባዛ በ48
1056 እንዴ ወይኔ አምላክ እሳት የሆነ ልጅ ነው ምን አራቋቋ አንድ ተጨማሪ ይሄ በጣም ከባድ ነው ቆይ በፍጹም ሊያገኘው አይችልም 86 ሲባዛ በ67 5762 እንዴ ምን አይተና በኢቢኤስ የቴሌቪዥን ጣቢያ ለብዙ ዓመታት እንጫወት በተሰኘው ዝነኛ ፕሮግራም ውስጥ አብሮን የቆየውን የዮናስ ከበደ ጉዳይ ነው። በቅርብ ቀናት ውስጥ ዮናስ ከበደ ከኢቢኤስ ተሰናበተ የሚለው ጥያቄ በፌስቡክ በቲክቶክና በቴሌግራም ገጾች ላይ ሰፊ መነጋገሪያ ሆኗል። ይህ ወሬ ከየት መጣ? እውነታውስ ምንድነው? የሚለውን ዛሬ በጥልቅ እንተነትናለን። ዮናስ ከበደ ከኢቢኤስ ጋር ያለው ግንኙነት ሲነሳ መጀመሪያ ወደ አእምሯችን የሚመጣው የእሱና የኮሜዲያን እሸቱ መለሰ ልዩ ጥምረት ነው። ሁለቱ በጋራ ሆነው የፈጠሩት እንጫወት ፕሮግራም በኢትዮጵያ የቴሌቪዥን ታሪክ ውስጥ ከፍተኛ ተመልካች ካላቸው ዝግጅቶች አንዱ ነው። ነገር ግን በቅርብ ጊዜያት ዮናስ በፕሮግራሙ ላይ አለመታየቱ ብዙዎችን ጥርጣሬ ውስጥ ጥሏቸዋል። አንዳንዶች ዮናስ ራሱን ችሎ ሊወጣ ነው ሲሉ፣ ሌሎች ደግሞ ከጣቢያው ጋር አለመግባባት ተፈጥሯል ይላሉ። እውነቱን ለመናገር ዮናስ ከበደ በኢቢኤስ ውስጥ ያለው ሚና ለጣቢያው የምርት ጥራት ትልቅ አስተዋጽኦ ነበረው። የእሱ የግል የንግግር ዘይቤ ጨዋነት የተሞላበት ቀልዱና እንግዶችን የመያዝ ብቃቱ አራዳነትን ከጨዋነት ጋር ያጣመረ ነው። አሁን ግን ዮናስ ከበደ ከኢቢኤስ ተሰናበተ የሚለው ወሬ ዮናስ ራሱ በይፋ ምላሽ እስካልሰጠ ድረስ እንደ ግምት ብቻ ይወሰዳል። ከበደ በኢቢኤስ እንግዲህ በተለይ ትዝታችን በኢቢኤስ በጣም ይመጨኛል። ቅዳሜን ከሰዓት ፕሮግራም ላይ ምናልባት ዛሬ ካላገኘነው በአዲስ ቀረጻ ከዚህ በፊት ሲተላለፉ የነበሩ ቀረጻዎች ከዚህ በፊት የነበሩ ናቸው እንጂ ዮናስ ከበደ ከኢቢኤስ ተለይቷል የሚባሉ አንዳንድ ወሬዎች አሉ ሚዲያ ላይ። ነገር ግን ከኢቢኤስም ቢወጣ ዮናስ በህይወት እስካለ ድረስ የትም ልናገኘው እንችላለን በሚለው ንጽናና በጣም ስለምንወደው ነው ሁላችንም። ከዛ ውጪ ከኢቢኤስ መውጣት መግባት ዮናስን አያሳጣንም፣ የትም ልናገኘው እንችላለን ብዬ አስባለሁ። ነገር ግን ዛሬ የቁርጥ ቀን ነች። የዛሬ የሚተላለፈው ቲቪ ላይ እናየዋለን ወይስ ይሄን ቪዲዮ በምታዩበት ጊዜ እንግዲህ ካያችሁት ኮሜንት አድርጉ። ሃይ ጋይስ የቲክቶክ ተመልካቾቻችን፣ እስቲ በአንድ ቪዲዮ መተናል። ሰሞኑን ጠፍተን ነበር። እስቲ ባርናቂዎቹ ተፈንክቷል። የፈነከትከው ልጅ ፊትን ስላየ ነው እንዳረሰው። እስቲ አንዴ ሳሊባን አንዴ አይተናት እንምጣ። ምን አድርጉ ነው የምትዩ? አንበሲት የሳተናል ጎሌ መሰል ጭራሽ መገበ ነገር ምን አለ ኪትሽ ውስጥ ያለው ድፍድፍ ነዳጅ ቢሆን ኖሮ አራት ቦቴ መኪና ደግሞ ለንቀሳቀስ ትንሽ ቀረብ በይ። ሴማን ልልመደው ፊትሽ ደግሞ ምንድነው? ልጇን ቦዶ ያስተለሽ ካንጋሮ የሚስል ፊትሽ በሌሊት እንደዚህ ሆነ። ቴዲ አፍሮ ዳሱን አንቺ ፊት ላይ ነው እንዴ ጣለው? አረማ ትገመገነ ነገር የመረረው ጭቃ አረጋጭ መሰል ታምራለች። የሆነ ነገር እኮ አላት። ግን ሲንክ ላይ እንደዚህ ተቀመጥሽ ኖርማል ወይ እንዴ ልትቀመጪ? ለቃቂት ፊት መቼም ስታሪ አይንሽ ላለማየት ነው የጨፈሽ እንጂ ምን እንዲ ወርዶ ነው እንዲ ሊያስረው ነው አልገባኝም። ኧረ ተው የእውነትም እንዴ እኔ ምን አደረኩ? መች ናኩኝ? ሊያስረው ነው ያልኩት። እንደውም እኔ ላይ ነገር ይጠማል። ምን በአስኮ ኮፒ ሊንክ አድርጉልኝ እንደው አደጋ ለተባለው ነገር ደግሞ እንዴት ነው አደጋው የደረሰው? የትራፊክ አካል ሊገልጽልን ይገባል። ምን ሲያደርጉ ነው? የትኛውን ፖሊያ የገጩት? የትኛውን መንገድ ነው የገጩት? መንገድ ልማት አበባ የኮሪደር ልማት አለ፣ የመንገድ ልማት አለ፣ የተተከሉ አበቦች አሉ። ምንድነው የቱ ጋር አደጋው የደረሰው? የትራፊክ አካል ይሄን ነገር ሊናገርልን ይገባል። ተሸፋፍኖ እንደውም አይቀርም። እንደዛ ነው የሚፈለጋት። ቲክታከሯ ፌመሷ ጃኒ አዲስ አበባ ላይ የመኪና አደጋ ደርሶባት ምንድነው የቱ ጋር የደረሰው? የትኛውን የኮሪደር ልማት ነው ያበላሹ? የትኛው ጋር አደጋ የደረሰባቸው? እንደዚህ ነው የምናገረው። መጠየቅ ካለብኝ ደግሞ እንደዚህ ነው ጠይቃችሁ። ተከታዮች ከእናንተ የበለጠ ጭንቅላት ያለ ልጅ ነኝ። ለእናንተ ብዬ አይደለም እኔ ትክክለኛ ነገር ስናገር ወንጀለኛ የምታደርጉኝ ከሆነ ወንጀል እንዴት ሆኖ አሳያችኋለሁ። እኔ ሳልሆን ወንጀለኛ አደጋ ያደረሰው ሰው እኔ ያለ ወንጀለኛ ራችን ላይ ለኮሪደር ልማቱ የተጨነቀች ነው የሚመስለው። እንግዲህ ስታወራ አደጋ ያደረሱት የትኛው ኮሪደር ልማት ነው? ይመለከተናል፣ ገንዘብ አዋጥቻለሁ፣ የመንግስት አካል ነኝ ማለት ይሰማኛል ሀገሬ ስትጎዳ አይነት ነገር ነው ያወራችሁና እውነት ነው ወይ ሌላ ጥያቄ ነው? ግን ልጆቹ እኮ ወዱ አይደሉም፣ ራሳቸው ላይ አደጋ ደርሷል። ዲያ እንግዲህ በተለያዩ ጊዜ የተለያዩ ነገሮችን ትናገራለች። ከሰሞኑ ያወራቸው ጉዳይ ግን ወደ ህግ እየሄደ እንደሆነ ተሰምቷል። በነገራችን ላይ
ሄዳችሁ ራሱ እዛ ሜሪስቶፕ የሚባለው ቦታ ሄዳችሁ ራሱ ስታስወጡ ስምና ዝም ያላችሁ ሰዎች እንደምሳሙ ማወቅ አለባችሁ። እዛ ልጅ የሚወጣበት አክሲዮን አለባት። አይ ጋይስ እንዴት ናችሁ? እኔን በጣም ግርም የሚለኝ ማለት ነው አይነው ጊዜ ሰጥቼ ለእነዚህ ላሉ ሰዎች ቪዲዮ መስራቴ ስራ ፈት ነው የሚያስብለኝ። በእርግጥ ግን አንዳንድ ጊዜ ማሰብ ያለብን ነገር ምንድን ነው የምትናገረው ነገር የምታረገው ነገር እንደ ህብረተሰብ እንደ ህዝብ የብዙ ሰው ቤት ይገባል፣ የብዙ ሰዎችን ህይወት ይነካል። ይሄ ሜሪ ስቶፕ የሚለው ሐኪም ቤት ይሁን ማዋለጃ ይሁን ሴቶች አቦርሽን የሚያደርጉበት ይሁን አምናሹር ለእናንተ ለቢዝነሳችሁም ማለት ነው ቢዝነሳችሁን ያበላሽባችኋል። ሶ እቺ ሴትዮ ከትልቅ እስከ ትንሽ ከሽማግሌ እስከ አሮጊት ከባለስልጣን ምን የትማደርሰው ማትገባበት ቤት አለ። እኔ ጥያቄ የሆነብኝ ነገር ከዚህ ሴትዮ በስተጀርባ ያለ ሰው ማን ነው? ሐኪም ቤትን የሚያክል ሰዎች ሲቸገሩ ሲታመሙ ሄደው የሚታከሙበትን ሐኪም ቤት መረጃ ይሰጠኛል። ምን እንደሆናችሁ ማን እንደሚያስወርድ ማን እንደሚያስረግዝ ምን ከባሎቻችሁ ጋር ስተኙ የምትለብሱትን ማንሶላ አውቃለሁ ማለት ነው እንግዲህ የቀራት ማለት ነውና ይህን አይል በኮንፊደንስ ወታ አንድን ትልቅ ቢዝነስ ስታበላሽ ይሄ ሁሉ ሰው የቲክታክ ህዝብ ቪዲዮ ሲሰራ እናንተ የሐኪም ቤቱ ኦነሮች ምንም ካልመሰላችሁ ሰዎች እናንተ ጋር መጥተው ለምን እንደሚታከሙ ለምን እንደሚወልዱ ለምን እንደሚታዩ አይገባኝም። አንድ ሰው ፕራይቬሲው ካልተጠበቀለት ሐኪም ቤት ሲሄድ ያለ ፔሸንቱ ፍቃድ ለቤተሰብ እንኳን አይነገርም። አንዳንድ ነገር ቀጥታ ለፔሸንቱ ነው የሚነገረው። ለልጅ አይነገርም፣ ለአባት አይነገርም፣ ለእናት አይነገርም። ፔሸንቱ መፈረም አለበት። እንዴት አንድ ሰጋገልቱ ማለት ነው አንድ ምን ብዬ እንደምገልጻትም አላውቅም። ቢኮዝ ሴትዮዋ እንኳን ለእናንተ አይደለም ለወለደችው ልጅም አታዝንም። ፊቷን ትደብቃለች፣ በመጋረጃ በብርድ ልብስ ጠመጥማታለች፣ በማዳበሪያ ተሸፍናታለች። ስቲል የልጅቷ ፊት በአደባባይ ወጥቷል ማለት ነው። ልጅ ወልዳ አንድ ልጇ ናት፣ 2-3 ልጆች የላትም ትጽናናበት። አንድ ልጅ ወልዳ ማለት ነው። ሰዎች ምን እያሉ እንደሆነ አይታችኋል ሰሞኑን ትላንትናና ዛሬ ማለት ነው። ልጇን እንደሞተች አድርገው የዘቀዘቁባታል። እኔ እንደው የኔ እናት እንደው በምን ልብሽ ነው ይሄንን ሁሉ ቪዲዮ ስታይ እንደው አስችሎሽ ዝም ብለሽ ቪዲዮ ምሰሪ? ልጅሽን እየዘቀዘቁ ምንድነው ሲሉ የሰማሁት ቅድም ለሷ ልጅሽን እንገልብሻለን ይሏታል ማለት ነው። አንቺ አሁን የምን የእናት አንጀት አለሽ እንደዚህ እያሉሽ ማለት ነው። ልጅሽን እንገልብሻለን እያሉሽ ወጣቶችን ትጨፈልቂያለሽ። አንድ ቀን መልካምነት ካፍሽ ውስጥ አይወጣም። አርቲስቶች በሄዱበት አንቺን እሷን ይችላሉ። እና ከዚህ ሴትዮ በስተጀርባ ያለው ባለስልጣን ይጠና፣ ማንነቱ ይታወቅ። እቺ ሀገርን ያዋረደች፣ ህዝብን ያዋረደች፣ ሴትን ልጅ ያዋረደች፣ እናትን ያዋረደች፣ ለምንም የማጠቅም የኢትዮጵያ ካንሰር ናት። ሴት ናት ኦፍ ኮርስ፣ ግን እሷ ውስጥ ያለው ሴትነት፣ እሷ የምታንጸባርቀው ሴትነት እኔ ከየት ዓለም እንደወሰደችው ሜቢ የነበረችበት ሀገር እንግዲህ ሴቶቻቸው እንደዛ የሆኑ ነው የምናሹር። ፎር ዘ ፈርስት ታይም ኢትዮጵያ ላይ እንዴት ሰው ወልዶ አይስተካከልም? እንዴት ሰው ልጁ እየተሰደበ? እኔ ማለት የእሷ ቦታ ጨነቀኝ ጋይስ፣ የእሷ ቦታ ከበደኝ እኔ ልጇን እንደዛ ሲሉ ማለት ነው። እንግዲህ ታሰማለች። ኧረ እባክሽ እያንዳንዱ ስለዚህ ለራሷ ያላዘነች ለልጇ ያላዘነች ሴትዮ ለእናንተ አታዝንም። ሲቀጥል ይሄ ሐኪም ቤት ቺሊያ በምትባለው ሴትዮ ለእርምጃ ካልወሰደ ሄዳችሁ ትሪትመንት አትውሰዱ። ለሰዎች ነው ይሄንን ነው እኔ መናገር የፈለኩት። ለምን ሰው ስታዋርጂ፣ ሰውን ስትሳደቢ እንደዚህ ሰው እንደሚያም አታውቂም ነበር እንዴ? ያንቺ ልጅ እዛ ላይ አውጥተው ስለሽ ላይ ያንቺ ደግሞ እንገላታለን ሲሉ ነው የሰማሁት ልጇን ማለት ነው። ጋይስ ኢማጂን ገባችኋ? ፕራይቬሲያችሁ የማይጠበቅበት ሐኪም ቤት ሄዳችሁ ታይታችሁ እዛ ውስጥ የሚሰራው ሰራተኛ መረጃ እያወጣ የሚሰጥ ከሆነ እዛ ውስጥ የሚሰራ ሰራተኛ ነው እንግዲህ መረጃ የሚሰጠው። እርግጠኛ ነኝ ኦነሮቹማ በምን እንትኗ ከነሱ ጋር ተገናኝታ ነው የሚሰጧት። ምንድነው ምን ማለት ነው? አንድ ሐኪም ቤት ነው ቂም አላት ከእናንተ ላይ እንደዛ ብላ ስትናገር ማለት ነውና ይሄ ሁሉ ቲክታከር ወጥቶ ቪዲዮ እየሰራ እንዴት ገበያችሁን እንደሚዘጋ እኔ በእርግጠኝነት ልነግራችሁ እችላለሁ። ትንሹም ትልቁም ጤነኛውም እብዱም እንዴት እንደዛ ትላለች። ይሄ ለሀገርም ለሐኪም ቤቱም ውርደት ነው ብሎ ቪዲዮ ሲሰራ
ብራችሁን ካልፈለጋችሁ ነው። ምኑም ቢዝነስ ነው። ቢዝነስ አትበሉት። ካሁን በኋላ ማንም እናንተ ሐኪም ቤት መጥቶ የሚታከም የለም። ስንት ሐኪም ቤት በሞላበት ያው ኮምፒቲሽን በሞላበት ሰዓት ኮምፒቲሽን ሃርድ በሆነበት ሰዓት እንደዚህ እየተሰደባችሁ ክብራችሁን አስወድቃ ጨፍልቃ እንደዚህ ሄዳባችሁ ማለት ነው። አንድ ሀለሌ ቤት ውስጥ ቁጭ ብላ ለከሷ ብቻ የምታስብ ማለት ነው። ሲሪየስሊ እሷ እኮ ሌላ ቦታ ብትሆን እኮ ጋይስ ባይናው እስር ቤት ነው ያለችው። አትሞክረውም እንጂ እሷ ራሱና ኢትዮጵያ የሆነ ልብ የሚሰጣት ሰው አለ ብዬ ነው የማስበው እኔና ባክግራውንዷ ተጠንቶ ብትታሰር ብትቀጣ መልካም ነው ባይነኝ እኔ። ልጅቷ አባት ይኖራታል። ኦፍ ኮርስ አባቷ ያሳድጋታል። ቢኮዝ እቺ እናት ወዳም ልጇን አታሳድግ። ቢካዝ እንዴት ለአውሬ ያሳልፋ እየሰጠቻት እዚህ ሀገር አሁን እንደዚህ አይነት ካራክተርና ቢሄቪየር ቢኖራት መንግስት ራሱ ይቀማት ነበር ልጇን። ቢኮዝ ልጇን በስነ ስርዓት ማሳደግ የምትችል እናት አይደለች። ምግብ ባበላ ልብስ ባለበሰ አይደለም። ስነ ስርዓት ዲሲፕሊን የሚባል ነገር ሳታሳይ ሰዎችን እያሰደበች ሰዎችን አቢዩዝ እያስደረገቻት ቡሊ እያስደረገቻት ማለት ነው። ሰው እንደዛ ጨክኖ እንገልብሻለን እንዘቀዝቃታለን ልጅሽን ካለ ሄፒ ዩሰፍ አንቺ ራስን ካረዳሽ ማንም ሊረዳሽ አይችልም ባይነኝ እኔና በረከት ገበሬዋ ስንት ጋስ አስገብታ ነዳጅ አስገብታ ታሰረ 30 ዓመት ተፈረደባት ስትሉ ነው ያላችሁ። ዛሬ እውነት ይሁን ውሸት ገና ነው የምናጣራው። ሰው እነዚህ አይነት ዲሲሽን የምትወስዱ ከሆነ ይሄም እኮ ስንት ወጣቶችን ከመግደል ራሳቸውን እንዲያጠፉ እንደገፋፋች እናውቃለን እኛ። እሷን ሰው ብሎ ለሰማ ነው የምላችሁ። ጀግና ሴት አልገጠማትም እኮ እቺ ላይክ ሪሊ ፌስ ቱ ፌስ የሚገጥማት ማለት ነው። አም ቴሊንግ ዩ ቢካዝ ኢትዮጵያ ያላችሁ ትፈራላችሁ። ቢካዝ እኔ እሷ ብቻ ነች አፏን የምትከፍተው እንግዲህ ኢትዮጵያ ውስጥ። ሌላው እኮ አፋቶ ምናምን ሳይሆን ያለው ነገር ያስፈራዋል። ኢትዮጵያ ማንም ሰው እየተነሳ አንገትሽን የሚቀነጥስበት ሀገር ነው። አንቺ ምን ወኔ ሰጥቶሽ እንደዚህ እንትን እንደምትሆኝ እንግዲህ እናያለን። ኤምኤስ ኢትዮጵያ ሪፕሮዳክቲቭ ቾይስ የህዝብን ቅሬታ በመስማት ዛሬ ከመሸ ህዝባዊ መግለጫ አውጥቷል። ይሄ በጣም የሚደነቅ ተግባር ነው። ተቋሙ የተገልጋዮችን መረጃ አሳልፎ እንደማይሰጥና ሰሞኑን በተነሳው ጉዳይ ህጋዊ ሂደቶችን እንደጀመረ አስታውቋል። በጣም ጥሩ ነገር ነው። እንግዲህ የህጋዊ ሂደት ውጤቱንም በቅርቡ እንደምታሳውቁን ተስፋ እናደርጋለን። ይሄ ነገር እንዲሳካ የተባበራችሁትን በሙሉ ለማመስገን ፈልጋለሁ። መተባበር ኃይል ነው። ሀገራችን ላይ ይሄ ለነሱ ማስታወቂያም ጭምር ነው። ይሄንን ህጋዊ ነገር ካልቀጠሉበት ይቅርታ ብላ ከጠየቀች ይቅርታ ስለጠየቀች አልፈናታል ምናምን ሊሉ ይችላሉ። ነገር ግን እንደዚህ ሰማለሁ ማለት ውሸትም ይሁን እውነት ይሄ ስም የማጥፋት ነገር ነው። እንግዲህ ያው አንቀጽ ባንጠቅስም ምናምን ባንልም እንግዲህ ቀጣይ ደግሞ የሚከሰቱት ነገሮች እናያለን። ሌላኛው ጉዳይ ቢቦይ ቶሚ ወረፋቸው ቲክታከሮችን፣ ፖለቲከኞችን፣ ላይቭ ስትሪመሮችን እስቲ እንስማው። የተወሰነ ዮኒ ማኛን የነካበት ባር ዛሬ ኦርቶዶክስ ዮኒ ማኛ ታውቂያለሽ ማለት ትላንት እንግዲህ ባያችሁት ጉዳይ ላይ የራሴን ምልከታ ላስቀምጥ፣ ግን ለማስታወስ ያክል አንዴ ስሙት። ማግባት አልችልም። ይሄ ሰውዬ ከዚህ በፊት ተናግሬያለሁ። የምሬን ነው። እውነት ነው። እንዳትጠይቁት ምናምን ተብሏል እና አላገባም ግን ፍቅረኛ ፈልጋለሁ ምክንያት ታጫውተኝ እስከዘላለም አብራኝ። እኔም ደግሞ አሁን ለልጆቼ አዲስ እናት ማምጣት አልችልም። ስቴፕ ማም ማምጣት አልችልም። ልጆቼም ደስተኛ ስለማይሆኑ ማለት ነው። እዛም ማለት አልችልም። አንድ ግን መንፈሳዊ ህይወት አይፈቅድም። እንደ ካዥዋሊ ደግሞ ገርል ፍሬንድ ሊያዝና ከዛ ገርል ፍሬንድ ይዤ ከዛ ስንለያይ እንለያያለን ማለትም አልችልም። የኔ ስታተስ እምነቴም ማለት ከእግዚአብሔር ጋር ያለ ነገር አይፈቅድም። እኔ ላረግ የምችለው ለነሱ የመከርኳቸውን ነገር ነው። ከአንዲት መልካም ሴት ጋር ከጥሩ ሴት ጋር በኪዳን የሆነ የፍቅር ግንኙነት ውስጥ መግባት ዘላቂ የሆነ ብዙ ጊዜ የሚቆይ በጣም ጥሩ ጓደኛ የምትሆን አጋር የምትሆን እስከ መጨረሻው የሚዘልቅ ማለት ነው። ከተቻለ እስከ መጨረሻው የሚዘልቅ አብራችሁ ለማቀጠሉ እስከ መጨረሻው የሚዘልቅ። እንግዲህ በዚህ ጉዳይ ላይ የአብዛኞቻችሁ ምላሽ እንደው አልገባንም ነው። እንጃ እኛ አይደለንም እሱ ራሱ የገባ ይመስለን ነው እያላችሁ ያላችሁት እና በጣም ገብቶታል። በጣም ያውቃል እየተናገረ ያለውን ነገር ማለት ነውና አሁን ምናልባት ይሄ ቪዲዮ እንደው የሚደርሰውም ከሆነ ሌሎቹ ይማሩበት ዘንድ ነው እኔን የምሰራው። ምንድነው እየተናገረ ያለው? የመጀመሪያ ከዚህ እድሜ በኋላ ከዚህ ጊዜ በኋላ ሚስት አላገባም። በቃ ብላክ ኤንድ ዋይት ሚስት አላገባም። ለምን? ለልጆቼ ካይንድ ኦፍ የእንጀራ እናት ማምጣት አልፈልግም። ስለዚህ ልጆቼም በዚህ ደስተኛ ስለማይሆኑ
ሚስት አይኖረኝም አላገባም ጉድ ሁለተኛው ያመጣው አይዲያ ምንድነው ገርል ፍሬንድም አይኖረኝም ካይንድ ኦፍ አሁን እዚህ ጋር እየተዋወቅኩኝ የተለያየው ደግሞ ሌላ ያመጣው ማለት ስለማላገባ ጓደኛ እየቀያየርኩም መኖር አልፈልግም ይሄ ደግሞ እምነቴም አይፈቅድም ማለት በጣም ጥሩ ከዛስ የተናገረው ነገር ምንድነው ነገር ግን በኪዳን የሆነ ከአንዲት ሴት ጋር ለረጅም ጊዜ የሚቆይ ጓደኝነት ብሎ ነገር ነው ያለውና አለ እንደ እንደዛ አይነት ነገር ቅዱሳን መቼም በየትኛውም መንገድ በቃል ኪዳን ከሆነ ጋብቻ ነው የሚባለው ማለት ሰዎች በጓደኝነት ይቆዩና በቃል ኪዳን ደግሞ ሲታሰሩ ወደ ትዳር ያድጋል ቅድም ግን መጀመሪያ ትዳር እንደማይኖረውና ልጆቹ በዛ ደስተኛ እንደማይሆኑ እሱም ያን እንደማያደርግ ተናግሯል ገርል ፍሬንድ ወይ ጓደኛም እንደማይኖረው ተናግሯል አሁን ግን በቃል ኪዳን የሆነ ለረጅም ጊዜ የሚቆይ ጓደኝነት ማለት ምን ማለት ነው ማለት አንድ ሴት ትኖራለች ለትዳር እንዳታስበው ነገር ግን ያው አብረን መቀጠል ግን እንችላለን ስለዚህ በቃል ኪዳን የምትለዋ ከቨር ናት ማለት ነው ካይንድ ኦፍ የፖለቲካ ቋንቋ ናት እና ካይንድ ኦፍ ሴክሹዋል ፓርትነር ፈልጋለሁ እያለ ያለው እንደዚህ አይነት ደግሞ ንግግር ከኢሞሽን ከስፒሪቹዋል ከፐርሰናል አንስቴቢሊቲ ጋር ነው የሚገናኘው ስቴብል አለመሆን ባለው ሁኔታ ውስጥ እርግጥ ብሎ አሁን እንደዛ ነው ሰውየው የሚመስለው እውነታው ግን እንደሱ አይደለም በጣም ከፍተኛ የሆነ አለመረጋጋት ስቴብል አለመሆን ነው የምመለከተው ስለዚህ ይሄን ደግሞ ምናልባት በሀገራችን ያልተለመደ ነገር ስለሆነ እንደው ከውጪም አዶፕት እንዳናረገው ደግሞ እፈራለሁ ጓደኛዬ ፍቅረኛ አይደለችም ሚስቴም አይደለችም ግን በቃል ኪዳን ለረጅም ጊዜ የምትቆይ የሚል ሌላ ደግሞ ሀገራችን ውስጥ የሌለ እርግማን ነውና ይሄ ባይሆን እንደዚህ አይነት ነገሮችን ሰዎች ከእንደነዚህ አሁን በጣም መልካም የሚመስሉ ትሁት የሚመስሉ የተማሩ የሚመስሉ ኢንተሌክቹዋል የሆኑ ሰዎች ነገር ግን እንደዚህ አይነት መርገምና አረም ይዘው ሲመጡ ፕሊዝ እኔ በጥንቃቄ እንድትመለከቷቸው አድቫይዝ አድርጋለሁ ሌላኛው ግን አባይ ቲቪን የሚያክል የቴሌቪዥን ቻናል ብዙ ተመልካች ያለው በመዝናኛ በቁም ነገር የሚታወቅ አንድ ቲቪ ቻናል በዚህ መልኩ ኃላፊነት በጎደለው መልኩ እንደዚህ አይነት በማህበረሰባችን በሀገራችን ባህል እሴት የሚያፈርስ ትውልድ የሚንድ ሐሳብ በኩራት እየተሳሳቁ ሲያቀርቡ እንዴት ዝም ይላል እንደው የሚመለከት እንደ ኦዲዮ ቪዥዋል ቲም ወይም ደግሞ የምንድነው ሳንሱር የሚያደርግ የሚመለከት አካል የለም ወይ ነው እንደው ፕሮግራሞች ዝም ብለው ነው ወይ ወደ ማህበረሰቡ የሚሰራጩትና ይሄን እንደው ትውልዱ ቸል ባይለው እንደ ቀልድ ባይመለከተው እመክራለሁ እና ደግሞ ለወንድማችንም ዶክተር ወዳጄነህ እግዚአብሔር አሁን ካለህበት አንተም ብቻ አይደለም የቀድሞውንም ሚስትን ጨምሮ ካላችሁበት ነገር እንድትወጡ ወንድማዊ ሁለታችሁንም ስለምወዳችሁ የእውነት ወንድማዊ ምክሬም ነው ጸሎቴም ነው ቅዱሳንም ደግሞ እንደው እንድትጸልዩላቸው እግዚአብሔር እንዲረዳቸው ጸሎት አድርጉላቸው ያለው ጸጋና ሰላም ይብዛላችሁ ቅዱሳን እንመለስበታለን ቅዱሳን ምድር ላይ ያሉ ወይ ነገር ግን እኔ ዶክተር ወዳጄነህ ማለት በጣም የሆነ አስከፊ ትምህርት ከሚያስተምሩ አስተማሪዎች መካከል አንደኛው ነው በተለይ አገርን የሚያበራሹት በነገራችን ላይ በጣም ጭካኔ የተሞላበት መርዝ በጥብጠው የሚሰሩ ሰዎች የተማሩ ሰዎች ናቸው በሊቢያ ሰዎችን ያረዱ በጣም ጂነሶች ናቸው ጦርነት እየተዋጉ ያሉት በጣም የሰለጠኑ ናቸውና ግን እቺ ነገር የተለመደች አይደለችም ሀገራችን ላይ ያለው ባጭሩ በቃ ለሴክሹዋል ብቻ መፈልጋት ሴት ውጭ ላይ አጫውቻት ወይ ደግሞ አጫውታኝ ወደ ቤቴ የምገባት አይነት ሴት ፈልጋለሁ ነው ያለውና ቤት ህግ ቤት ሃይማኖት ትክክል እንደሆነ አላቅም እስቲ በዝርዝር እኔ የራሴን ሐሳብ አስቀምጫለሁ ኮሜንት ላይ ባለው ሊንክ ገብታችሁ በስንቱ ድራማ በቻናል 1 መታየት ሊጀምር ነው በስንቱ የቲቪ ድራማ በቻናል 1 ቲቪ መታየት ሊቀጥል ነው የድራማው አዘጋጅ በኢቢኤስ ቴሌቪዥን ላይ የ32 ሚሊዮን ብር ካሳ ጠይቋል 157 ክፍሎች በኢቢኤስ ቴሌቪዥን ከቀረቡ በኋላ
በደራሲውና በኢቢኤስ ቲቪ መካከል አለመግባባት በመፈጠሩ በስንቱ ድራማ በቻናል ዋን ኢትዮጵያ ላይ ከሚያዝያ 4 ቀን ጀምሮ መታየት ጀምሮ እንደነበር ይታወቃል። ግንቦት ልደታ ዛሬ ነው እንኳን ደረሳችሁ። ቢታንያ 8 ቁጥራ በ8 ቁጥራ ተደም የለም ከቁጥር አግድለን ብለሽ ጠቦት ተሰበሽ ማኔ አንተ እዛው ከቢታንያ 8 ቁጥር ሳንወጣ የለም የሁለተኛ አስከፈተሽ ከቢታንያ ጋር ሁለተኛ ስጨፍር የለም 6 ካሳቢራ በስምሽ እንዴ ምንድነው ገና ልጨምርልህ ነው ወንድሜ። ሰላም አለይኩም ሰላም ያለው ና ሃይማኖት ቀየረ ማን ወንድሜ? እሺ የኑሮ ውድነት በዚህ ከቀጠለ ቆንጆ ስጋ ይታየኛልና እቤቴ ነው መውሰድ የምፈልገው። ሞልቷል። እውነት ነው። ከዳቢቱም ከሽንጡም ምንድነው ደግሞ ይሄ የሚሉት ነብሮ ራሱ ሻኛም አገብቻ እንደዚህ ከላይ ከአይነቱ አድርገህ ቁረጥልኝ። ይቻላል። በአግባቡ ነው ማዘጋጀው። ኧረ ይዘጋጃል። ትንሽ ጠብቀኝ። ይቆረጣል። ምን ያህል ይሆን? ምን ያህል ይሆን? ያው ከአይነት ስላልክ ምን ያህል ይሆን? በቃ ሩብ ጉዳይ አድርገዋ። ለስንት? ለሩብ አንተ አፈሬ በላ ገስተሞታል። ጠብቀኝ። ምን እየሆንክ ነው? ማለት እንዴ ኦይ አንታንጋቻ ቤተሰቦች የዛሬ ቪዲዮቻችን እነዚህን ይመስሉ ነበር። ዘናፍታ እንዳላችሁበት ቁም ነገሮች እንደተመለከታችሁበት ተስፋ አደርጋለሁ። ሐሳብ አስተያየቶቻችሁን በጨዋ መልክ ኮሜንት ላይ አድርጉ፣ እንድንማማርበት ነው። ቪዲዮንም ደግሞ ላይክ አድርጉ፣ ሌሎች እንዲሳተፉበት። ቻናሉን ሰብስክራይብ ያላደረጋችሁም ሰብስክራይብ እንድታደርጉ ላስታውሳችሁ። ቀጣይ በምርጥና በተሻለ ቪዲዮ አገኛችኋለሁ።